የክርስቶስ ቤተሰቦች እንደምን አላችሁ? ከኔ ጋር እግዚአብሔር ይመስገን ጸጋው ይጓደል። ጉዞ ወደ እግዚአብሔር የሚለው መጽሐፋችን እንደቀጠለ ነው። ምዕራፍ 2 ካቆምንበት እንቀጥላለን። ማከኛ ጋር ይሁን፣ እግዚአብሔር ከኛ ጋር ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጽሐፍ ቅዱስ ቃላት የስሜት የፍቅር የሐሳብ ማዕከል በሆነ ልብ ውስጥ መቀመጥ አለባቸው። በአፋችን በእውቀት ማዕከል አእምሮአችን ውስጥ ብቻ መሆን የለበትም። በልብ ካለ ኃጢአት ልታደርግ አትችልም። ምክንያቱም ከስሜትና ከሐሳብ ጋር ተቀላቅሎ ያለ የእግዚአብሔር ቃል ነው። መጽሐፍ ቅዱስ ስለ እመቤታችን ቅድስት ድንግል ማርያም በሉቃስ ወንጌል ሲናገር ምዕራፍ 2 ከቁጥር 9 ላይ የተጠቀሰውን ውብ ቃልም ከልብ አስተውለዋል። ማርያምም ግን ይህንን ነገር ሁሉ በልቧ እያሰበች ተጠብቀው ነበር። እናታችን ሔዋን ደግሞ ሕጉን በአእምሮአቸው በህሊናቸው ሸሽገው በልባቸው ግን ካላኖሩት እና ከበደሉት ሰዎች የመጀመሪያዋ ናት። ስለ ሕጉ እባብ በጠየቃት ጊዜ መልሷ ትክክለኛ ነበር። ይሁን እንጂ ሕጉን በአንደበቷ እየተናገረችው ፈጣሪዋን ከበደል አልተመለሰችም። ስለዚህም አንተ ቃሉን በልብህ መዝገብ ልታኖረው ልትጠብቀውና የተናገርክም ልትሰራው ይገባል። መጽሐፍ ቅዱስን ዘወትር አንብበው። በእየለቱ አዲስ ነገርን እያገኘህ እንደሆነ እርግጠኛ ሁን። ምክንያቱም የእግዚአብሔር ቃል ሀብቱ ሰፊና የማያልቅ ነውና የማያቋርጥና በቀጥታ ወደ እግዚአብሔር ለሚያደርስ ተመልሶ ምንጭ ነው። የሥራህን ሁሉ ፍጻሜ እየው። ሕግም ግን እጅግ ሰፊ ነው። መዝሙር 118 ከቁጥር 96 ላይ በሰው ዘንድ ለእያንዳንዱ ነገር ውስንና ገደብ አለው። የእግዚአብሔር ለሆነ ነገር ግን ከትልቅነቱ የተነሳ ልትወስነው ልትገድበው አስችልም። ይህም የማይወሰን አምላክ ቃል በመሆኑ ነው። ባሰብከው ባሰላሰልከው መጠን መቆሚያ የሌለው ስፋቱ ይታያል። ዘወትር ለአእምሮ ለሚረዳህም አዲስ ሆኖ የሚቀጥል ነው። ነቢዩ ኤርሚያስ ስለዚህ ነገር ሲናገር እንዲህ ይላል፣ ቃል ተገኝቷል፣ እኔም በልቼዋለሁ። አቤቱ የሰራዊት አምላክ ሆይ በስምህ ጠርቻለሁና ቃል ሐሴትና የልብ ደስታ ሆነኝ። መጽሐፈ ኤርሚያስ ምዕራፍ 15 ከቁጥር 16 ላይ የእግዚአብሔር ሕግ ፍጹም ነው፣ ነፍስህን ይመልሳል። የእግዚአብሔር ምስክር የታመነ ነው፣ ሕፃናትን ጠቢባን ያደርጋል። የእግዚአብሔር ሥርዓት ቅን ነው፣ ልብን ደስ ያሰኛል። የእግዚአብሔር ትእዛዝ ብሩህ ነው፣ ዓይንም ያበራል። ከወርቅና ከክቡር ዕንቁ ይልቅ ይወደዳል፣ ከማርና ከማር ወለላም ይጣፍጣል። መዝሙር 118 ከቁጥር 7 እስከ 10። የእግዚአብሔር ቃል ካለው ጥንካሬ ተጽዕኖ የተነሳ አንተ ያነበብከው ማንኛውም ቃል በአንተ ላይ ለውጥ እንደሚያመጣ እርግጠኛ ሁን። ያለ ብዙ ጥረትና ትግል ቃሉን የተጠማውን ሁሉ ወደ ጥሩ ስብዕና የመቀየር ኃይል አለው። ቃሉን ስታነበው ያለ ስሜት እግዚአብሔር ካንተ ጋር እንዳለ ቃሉ ለመንገድ ብርሃን እንደሆነ ቀድሞውኑ ለቃሉ ምንጭ የሆነ መንፈስ ቅዱስ ዛሬ ከግቡ እንዲያደርስ ኃያልና ብርታት ይሆናል። በሐዋርያት ሲነገር የነበረው ቃል ከስሙ በኋላ ልባቸው ተነካ። ወንድሞቼ ሆይ ምን እናድርግ አሏቸው የሚለውንም እናስታውሳለን። የሐዋርያት ሥራ ምዕራፍ 2 ከቁጥር 37 ቅዱስ ጳውሎስ ደቀ መዝሙሩን ጢሞቴዎስን ከሕፃንነት ጀምረ ክርስቶስ ኢየሱስን በማመን መዳን የሚገኝበት ጥበብ ሊሰጥህ የሚችሉትን ቅዱሳን መጽሐፍት አውቀሃል እያለ ስለ መጽሐፍ ቅዱስ ምንነት አክብሮ ሲያስገነዝበው ታነባለ። ሁለተኛ ወደ ጢሞቴዎስ ሰዎች ምዕራፍ 3 ከቁጥር 15 ላይ ስለዚህና ከዚህም በላይ ስለሆነው ነገር ሁሉ ኦርቶዶክሳዊያት ተዋህዶ ቤተክርስቲያን ለመጽሐፍ ቅዱስ ታላቅ ክብርና ልዕልና ልትሰጥ ይቻላታል። መጽሐፍ ቅዱስ እና ቤተክርስቲያን
ቅድስት ቤተክርስቲያናችን ለመጽሐፍ ቅዱስ ታላቅ ክብር ትሰጣለች። በየዕለቱ በሚቀደሰው ቅዳሴ ላይ ከመጽሐፍ ቅዱስ የወጡ ምዕራፎች ይነበባሉ። ወንጌል ከመነበብ በፊት የዳዊት መዝሙር በዜማ ይሰማል። ወንጌል እየተነበበ ሰላም ሁለት ዲያቆናት የእግዚአብሔር ሕግ ለእግራችን መብራት ለመንገዳችን ብርሃን ነው የሚል ሚስጥር ያለው የጧፍ መብራት ይዘው ይቆማሉ። ከዚህም በላይ የብርሃናት ብርሃን የዓይናችን ብርሃን የእግዚአብሔር ቃል ነው ሲሉ ነው። ወንጌሉን ለማሰማት በሚደረገው ጸሎትም ካህኑ እኛን እንደነርሱ ወንጌልን ሰምተን ለመስራት የበቃን ታደርገን ዘንድ በቅዱሳን ጸሎት እንመስልሃለን ይላል። መጀመሪያውኑ ወንጌል ለመስማት ያበቃን የተዘጋጀ መሆን አለብን። ነገር ግን እኛ በራሳችን የበቃን አይደለንምና የቅዱሳን ጸሎት ያስፈልገናል። ዲያቆንም ስለ ወንጌል ጸልዩ ብሎ ሲያውጅ ሕዝብ ወንጌልህን ለመስማት የተዘጋጀን አድርገን ይላል። ሕዝቡ ሁሉ ለወንጌል ከሚሰጠው ክብር የተነሳ ወንጌል ሲነበብ አይቀመጥም። የወንጌል ቃሉ ለዓለም ሁሉ መዳረስ ሲያመለክት ካህኑ ወንጌሉን ከራስ በላይ ከፍ አድርጎ በመያዝ መንበሩን ይዞራል። የቤተክርስቲያናችን ስብከት ማንኛውም መንፈሳዊ ትምህርት በሙሉ የተመሰረተው በመጽሐፍ ቅዱስ ላይ ነው። ቤተክርስቲያን ለትውፊትም በምትሰጠው ተመሳሳይ ትልቅ ግምት ውስጥ ከመጽሐፍ ቅዱስ ጋር የሚጻረር አንዳችም ነገር አይገኝም። ይልቁንም እያንዳንዱ በመጽሐፍ ቅዱስ ክፍል በትውፊት የተደገፈ ትውፊትም በመጽሐፍ ቅዱስ ሞልቶ የሚገኝ ነው እንጂ በጸሎተ ቅዳሴ ይሁን በማህበርም በምንጸልያቸው ጸሎቶች ሁሉ ውስጥ የምናገኘው በመንፈስ ቅዱስ ያደገውን የመጽሐፍ ቅዱስ ፍሬ ነው። በየሰዓቱ የምንጸልየው ጸሎት ከዳዊት መዝሙርና ከወንጌል የተወሰዱ ስለሆነ ለኦርቶዶክሳዊ ክርስቲያን ጸሎት መጽሐፍ ቅዱስን የሚማርበት ሌላው መንገድ ነው። ቤተክርስቲያን ምስጢራትን ለመፈጸም የምትጠቀመው መጽሐፍ ቅዱስን ነው። ለምሳሌ በምስጢረ ቀንዲል አፈጻጸም ላይ ለሚደረጉ ሰባቱ ጸሎቶች 7 የመጽሐፍ ቅዱስ ምዕራፎች ይነበባሉ። በጥምቀትም ለውሃም በሚደረገው ጸሎት ቡራኬ በርካታ ምዕራፎች ከትንቢት ከመዝሙር ከወንጌልና ከመልእክታት ይነበባሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ አርያ በሆነው መሰረትም የእግር መታጠቡ ሥርዓትን በሚፈጸምበት በሕማማቱ ሳምንት ሐሙስ ዕለት ሕሙማን ስቃይ መከራውን ትህትናውን የሚናገሩ የብሉይ ኪዳን መጽሐፍት ይነበባሉ። አዲስ የተሰሩ አብያተ ክርስቲያናት ለመባረክ ቤቶችን ለመንፈሳዊ አገልግሎት ለመለየት ሥርዓተ ምንኩስናን ለመፈጸም ቤተክርስቲያናትን የምንጠቀመው መጽሐፍ ቅዱስ ነው። እውነት ከዚህ በላይ ለመጽሐፍ ቅዱስ መጠንቀቅና ክብር መስጠት ይኖር ይሆን? እስቲ ወደ እናንተ ልምጣና በህይወት ውስጥ መጽሐፍ ቅዱስ በማንበብ ስለሚገኘው የህይወት ጥቅምና እንዴት ማንበብ እንዳለብን ብሎም ስለእናንተ መጽሐፍ ቅዱስ ግንኙነት እንነጋገር። አሜን። ወስብሐት ለእግዚአብሔር። ይቀጥላል።